ሰላም ጤና ይስጥልኝ። ይህ በኪሎድ ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ከተኖሮ ፖድካስት ነው። ዛሬ በከተኖሮ ፖድካስታችን ተዋናይትና ድምጻዊት የትነይት ይልማ በክራር ራሷን አጅባ የምትጫወት ለየት ያለች ድምጻዊት ናት። ከሷ ጋር ከተኖሮ ፕሮግራም እየጨለፍን መውጣት መውረድ ያሳለፈችውን ህይወትን በሙሉ ታካፍለናለች። አብራችሁን ቆዩ። የቲ እንኳን ደህና መጣሽ። ጥሪያችንን አክብረሽ እንኳን ደህና ቆየህ። እሺ አመሰግናለሁ። ያው ፕሮግራማችን ከተኖሮ ፖድካስት ነው። በከተኖሮ ፖድካስት ውስጥ የኖርነውን ህይወታችንን ወደ ኋላ ተመልሰን የምናስብበት ነውና የኑሯችን ደግሞ የሚጀምረው ከውልደትና ከልጅነት አይደለ? እስቲ ስለ ውልደትሽ፣ የት እንደተወለድሽ፣ የተወለድሽበትን ቦታ፣ ጊዜውን፣ ሁኔታውን እስቲ አስረጅን እስቲ። የተወለድኩት ደጃች ቤት ሰፈር ይባላል። ደጃች ቤት ሰፈር መወለዴን የነገሩኝ ቤተሰቦቼ ናቸው። እድገቴ ግን ቀስተ ደመና ሆቴል ፊት ለፊት ጋር ከሰሜን ሆቴል ፊት ለፊት ከፍ ብሎ አላለ እዛ ነው እድገቴ። በጣም ይስላል። አዲስ አበባም ልጅ ነሽ። አዲስ አበባ ነው ተወልደሽ ያደግሽ። ልጅነትሽ እንዴት ይመስል ነበር? ልጅነት ጊዜ ጫዋታዎቹ፣ በልጅነት የነበሩ ሁኔታዎችን እስቲ እንጫወታቸው። በልጅነቴ ዝምተኛ ነኝ። በጣም ዝምተኛ ነኝ። ግን ያው የልጅነት ጊዜ ማንም ልጅ ዝምተኛም ብትሆን ያ የልጅነት ጊዜ ትዝታዎች ይኖራሉ። እሱ ያው ከቤቴ አልወጣም። እዛው አካባቢ ነው። ከቤት ያስወጡኝም ቤተሰቦቼ። ምክንያቱም ቤተሰቦቼ 8 ቀብረው እኔና እህቴ ነን 2 የቀረነውና በጣም ይስስት ልጆቻቸው ስለሆነን ከግቢ አንወጣም። እዛው ግቢ ውስጥ ግን እንጫወታለን ከጓደኞቼ ጋር። እስቲ ስለምትጫወቱት ጨዋታ ያኔ እስቲ ስለነበሩ ጨዋታዎች እናንሳቸው። ያው እድሜውም ስለገፋ ብዙ ትዝ አይለኝም። ግን ከማስታውሰው ጎረቤታችን አለችና ፏለች ገብሬ ትባላለች። ከነሱ ጋር ያው ስንጫወት ያው ድብብቆሽ ምናምን ያው ያንተ ያሳለፍከውን አይነት ማለት ነው። አብዛኛው ሰው የሚያሳልፈው ድብብቆሽ ምናምን ካሬ ገመድ ዝላይ፣ እንደውም ገመድ ዝላይ ስንጫወት ጥልልፎሽ ነው ምናምን የሚል ስንጫወት ሁሉ እግሬን ተሰብሬ አሁን ድረስ ራሱ እንትና ለማስታወሻው ሱዚ የሚሉት አንዳንዴ እንትን ያኔ ሱዚ የሚባል ነገር የለም። ጥልልፎሽ ምናምን ነው የምንለው በእኛ። ይሄ ሱዚ የእናንተ ዘመን ነው። በልጅነትሽ ህይወትሽ ሌላ ተጫወኩት ብለሽ የምታሳልፊው ሌሎች ልጆች ያልተጫወቱት እንደው የምታስታውሽው ካለ? በእውነት ላስቲክ አለች የግድግዳ ላስቲክ እንደዛ ሳይሽ ነገርም ገርማኝ ነበር። የሚገርም ፈጠራ ህይወት ነው። እንትን ነው ፏለች የምትባለው ያው የሰፈር ልጅ ናት፣ ጓደኛዬ ናት። እና እንትን የነሱ ቤት እንደዚህ የተያዘ ነው ቤታችን። ያንን ግድግዳ በቃ ቤተሰቦቻችን በሌሉበት ሰዓት ያንን ግድግዳ በስተን ይሄ የእንትን ላስቲክ የለም የግሊኮስ ላስቲክ እሷን በዛ በቀዳዳ ውስጥ አሹልኬ ሰጣታለሁኝ። ስልክ የለንም ያኔ። ከዛ አለ ስልክ፣ የቤት ስልክ አለ። ግን ለኛ ደግሞ የፈጠርነው ስልካችን በዛች ውስጥ አረግና ሃሎ ስላት በጆሮዋ ትሰማና እንደገና ሃሎ ትለኛለች። ከዛ እናቲቱ በጣም የቆነጠጧትና ያኔ መተው በዛም በኩል ዞሮ ቤቱን እንትን ልትሉ ነው ብለው ነፍሳቸውን ይማራቸው ይዘው አጥናፌ ይባላሉና መተው እኔንም ቆነጠጡኝ፣ እሷንም ቆነጠጧት። ያኔ ለጄለም ተቆጣሽ ምናምን የሚባል ነገር የለም። ከጠፋን ያው ጎረቤት ይቀጣሃል። ያቺ ትዝ ትለኛለች። የሚገርም እኮ ነው ያው ልጅነት ጊዜ ያንንም ማሰብ ራሱ ስልክን አስቦ ነው እንግዲህ እንደዚህ። በልጅነትሽ ሙዚቃ ታዳምጪ ነበር ወይስ የምታያቸው የኪነ ጥበብ ስራዎች ነበሩ? በልጅነቴ ሙዚቃ አላዳምጥም። አባቴ የሙዚቃ ባለሙያ ነበረ። ሀገር ፍቅር ቲያትር ይሰራ ነበር። ያኔ 15 ብር ይሁን ምናምን እንደዚህ ነው እንትን የሚከፈላቸው ክፍያና ያ ክፍያ ስላልተስማማው ወጣ። እንደ ሆቴል ሞከረ፣ ብዙ ነገሮች እንደ ንግድ ምናምን እንደዛ ሞከረ። አልሆነለት ሲል ያው እቤት ክራር፣ ማሲንቆ፣ አኮርዲዮን ያሰለጥን ነበር እና ያንን በሚያሰለጥን ሰዓት እኔን ክራር ላስተምርሽ ይለኛል። ምክንያቱም እኔ ምርጫ የተስተካከለ አይደለም። አንድ እንትን ሩጫ ሳይ ያምረኛል፣ ስዕል ያምረኛል፣ በቃ ያየሁት ሁሉ ያምረኝ ነበር። ለሙዚቃ ግን ምንም ትዝታም የለኝም። እና አንድ ቀን የሆነ ልጅ ነው እያስተማረው፣ እኔ ተኝቻለሁ በእንቅልፍ ልቤ።
ያስናቀች ወርቁ ዘፈን እንደ ኢየሩሳሌም የምትለው ዘፈን በሰመመን ሰማሁትና እንዴት ታግዬ እንደተነሳውኝ ያው በእንቅልፍ ልብ ታግለ የምትነሳው አይነት አለ እንደዛ እንደምንም ታግዬ ተነሳውና አባቴን አስተምረኝ አልኩት ተማሪ ስለኝ እሺ እኮ አልለው ከዛ ሲስሙሽ ቀርቶ ሲስሙሽ ነው የሆነ ነገር ብሎ እንትን አለብኝ ገጠመብኝና ሲስሙሽ ቀርቶ ሲስሙሽ አለኝና ከዛ ክራሩን ቃኝቶ ሰጠኝና አሁን የሰማሁትን ነው ምናምን ስለው ወደው በቃ የሚገባበት ነው መሰለኝ ቃኝቶ ሰጠኝ ምንም በቃ አልያዝኩትም ሀገር ፍቅር ቲያትር የሆነ ሁሉ ጊዜ እንደውም ሀገር ፍቅርን ረሳዋለሁ ለምን እንደምረሳው አላውቅምና ሀገር ፍቅር የሆነ ሀገር ፍቅር ይሁን ብቻ የሆነ እንትን ነበረ ብሔራዊ ይሁን በቃ የሆነ ቅጥር ይቀጠራል ምናምን ሲባል ሰምቼ በቃ እቺን እንደዚህ አድርጌ ነው የሚይዛት እንደዚህ አድርጌ ለምን ቅኝቱ እንዳይበላሽብኝ ግን አልችልም ከዛ ብሔራዊ ቲያትር ሄድኩኝና ምንድነው ምናምን አለኝ አንዋር የሚባል የዘመናዊ ክፍል ኃላፊ ነበር አይ ለመቀጠር ነው ስለው አቶ ከተማን ጠራቸው ከተማ መኮንን ነፍሳቸውን ይማራቸውና መጡ አዩኝና ክራር በጣም ነው ደስ ያላቸው ከዛ ክራር ትቻለሽ ሲሉኝ አዎ አልኳቸው ከዛ ያዙትና እንደዚህ እሳቸው ሞከሩትና እስኪ በዩ ሲሉኝ እኔ ማውራው ሌላ ክራሩም ያወራው ሌላ በቃ ሳቃቸውን መቆጣጠር አልቻሉምና አቶ ታጠቅ የሚባሉ ማሲቆ የሚጫወቱ ነበሩ እሳቸው ጠሯቸው ምን አሏቸውና ነገሯቸው ከዛ በቃ እየመጣሽ ተለማመፍ ስሜቴን አዩኝና እየመጣሽ ተለማመጃለሽ ሲሉኝ ተቀጥረሻል ያሉ ነው መሰለኝ አሁን ይጃሉኝ ወደ ቤት ሄድኩኝ በማግስቱ በለሊት አባቴ ራሱ በጣም ነው የገረመው እንዴት ብሎ ማለት ነው ከዛ በለሊት ተነስቼ ይሄን በቃ እነሱ እስኪመጡን ይጠብቃለሁኝ ሲጋቡ ጋባለሁኝ ከዛ ቃኝቶ ይሰጡኛል ያው ሞራሌ እንዳይነካ ልጅም ስለሆንኩኝ ሲሰጡኝ እነሱ ቅኝ ሲቀይሩን ይሳልቀይር እንዲስል ተወዛዋዦቹ ምኖቹ ተነግሯቸዋል እዛ አካባቢ ምናምን ሻይ ሲጠጡም እየመጡም ባቸውን እስኪጨርሱ ይስቃሉ እኔ ደግሞ በእኔ ጉብዝና በቃ ደስ ብሏቸው ይስቁ ይመስለኛል ምንም ሳይመስለኝ ለምሳ ወጣለሁ ልክ ምሳ በልቼ ደግሞ ተመልሼ ይገባለሁ በቃ እነሱም ባቸውን በቃ መቆጣጠር እስኪያቀታቸው ድረስ ይስቃሉ ከዛ አንድ ቀን እንዳጋጣሚ ክፍለ ሀገር ሄዳሉ መሰለኝ ጉዞ ነበራቸው በዛ ወርቅም ነበረች ብዙ ናቸው በቃ እና አልማዝ ኃይሌ ማዘራ ወካታለ ማሚ እሷም ተዘፈን ነበር እዛ እና እነሱ ወደ ክፍለ ሀገር ሲሄዱ ልገባ እንትን አልኩኝ በቃ ወደ በሩ ጋር እንደዚህ ልገባ ስል እናት አንቺ ሌላ ጊዜ ትሄጃለሽ እሺ ያንቺ አሁን ያንቺ ተራ አይደለም ምናምን አሉኝና ተመለስኩኝና ሌሎቹ አሁን ሊገቡ ወደ እንትን እቃ ምናምን ያዘጋጃጃሉ አንቺ ሌላ ጊዜ ትገቢያለሽ ሲሉኝ ያለቀስኩኝ እንደዚህ ከራራ እንደዚህ እንዲያንጠልጥይ ወደ ቤቴ ምን ሆነሽ ነው እናት ምናምን ሲሉኝ ምንም መልስ አልሰጣቸውም በትራንስፖርት ከመሄድ በቃ በእግሬ ሲሄድ ነው ምደርስ የሚመስለኝ ማለት ከብሔራዊ ቲያትር ሰሜን ሆቴልን አልፈ ማለት በቃ ያለቀስኩ ስገባ አባቴ ደነገጠ ምን ሆነሽ ነው አለኝ አይ ብሔራዊ ቲያትሮች እኔን ተደብቀውኝ ክፍለ ሀገር አንቺን ተደብቀው አለኝ አዎ በቃ መቆጣጠር አልቻለም ሳቁንና አትችይም ቻይ መጀመሪያ ሲልኝ እችላለሁ እየቻልኩኝ ነው ጥለውኝ ሄዱት ስለው በቃ ሳቁ መቆጣጠር ስላቃተው ወጣ ከዛ ዋናው ፍላጎትሽ ነው ብሎ በቃ እየቃኘ ምናምን ይሰጠኛል ከዛ ደግሞ እንትን ሀገር ፍቅር ደግሞ ቅጥር ነበረ ሄድኩኝ ሲዳይ እኛ ባህል አይደለም ዘመናዊ ነው ሲሉ ሰራለሁ አልኳቸውና ዜማ ከልጅነቴም በቃ ሞክራለሁ የራሴን ዜማ ሰራሁና ከዛ እንትና መርአዊ ዮሐንስ ነበር አጨበጨበልኝ በቃ በጣም ቆንጆ ነበር ያኔ ሰራሁት ከዛ አበበ ካሳ ነው ማን ነው የሚባል ሙዚቀኛ ነበረ በቃ እንትን ያለ ይሄን ውጪ ምናምን ሲል በይስለኝ እሱ የሰጠኝ ሌላ ነው የምለው ሌላ ነው ሲለኝ እላለሁኝ አይ በቃ የሙዚቃ ህግ ካላወቅሹ ሲለኝ ያለቀስኩ ወደ ቤቴ ያው ማልቀስ ሰራዬ ነው ወደ ቤቴ ከዛ ቤቴ ሄድኩኝ እንደምን መጀመሪያ ጆሮ ይለኛል አባቴ አዳምጪ በቃ ማዳመጥ ነው ካልዳመጥሽ እዛ ደረጃ ተደርሻለሽ ስሚ በቃ ምንም የሚያቀት ነገር የለም ሲለኝ እንደምንም እንደ ኢየሩሳሌም እንደምንም በቃ ሲጀመር ያው አባቴ ሁሌ ሲያስተምር የሚያዩ አንቺ ልጅ በሚለው በትስታ ውስጥ ነው
እኔ ግን ያችን እንደ ኢየሩሳሌም እንደምንም አልኩኝና ከዛ መዘጋጃ ሄድኩኝ። አሁን መዘጋጃ ሲሄድ ባይሉ የሚባል አለ። ባይሉ ተስፋ ይባላል። እንደ ውሻ እንደምን ታለንት በቃ ያለው ሰው ነው እንትን የሚል ነው። እሱም አለ ምንድነው ሲለኝ ልቀጠር አልኩት። ለምን እንደዚህ ያልሽው ሲሉኝ እንዳይበላሽብኝ ስላቸው ልትቀጠር እያሉ ይስቃሉ። ተዋት ዋናው ፍላጎቷ ነው። ፍላጎት ካላት ችግር የለውም አላቸው። ከዛ አቶ ተፈራ አቡነ ወልድ ጋር ግቢ ያለው እሺ አልኩኝና ላይ እነሱ እያሾፉብኝ ነው ገብተዋል። አንኳኩቼ ገባሁ። አቤት አሉ። እሳቸው ከመቀመጫቸው ለማንም ሰው ክብር ያላቸው ሰው ነበሩ። ብድግ አሉና ለእኔ ማለት ነው እኔ ያኔ ልጅ ነኝ። በምንድን ነው የምፈልገሽ ነው? ለመቀጠር አልኩ። በምን ሲሉኝ በክራር ስላቸው ቁጭ ወይ እዚህ ጋር ሲሉ እንዴ እንደዚህ መያዜ ገርሟቸዋል። በቃ እኔ እንደዚህ በቃ እንደዚህ ይዤ በቃ ተረጋግተው ክራር መጫወት ትችያለሽ ሲሉኝ አይደለም የምችለው ነው ማሳየት በቃ ባይ ሁሉ መጣ። ችግር የለውም እቺውን ታሳይኛለሽ። ደግሞ ሳይጠይቁኝ አባቴ ሙዚቀኛ ነበረ እንደዚህ ምናምን ማን ይባላል ሲሉ ይልማ ደስታ ይባላል ምናምን ስላቸው አው የጥንቶቹ እኛ እንተዋወቃለን አሁን ማን ያውቀዋል ብለሽ ነው እሱ ይልማ ደስታ ልጅ ነሽ አሉኝ። አወቁት አባቴ አለ በህይወት ሲሉኝ አለ አልኳቸው። ከዛ ስላቸው እስኪ አሰሚኝ ስለምችለው ላሰማው ስላቸው አሰሚኝ እንደምን ይያልኩ እንትን ስል ሁለቱ እንዲቀጠር ነበር ድምጻይ። ከዛ ወደው አዩና እንትን ጽፈው ጠሯትና የሆነ ጸሐፊ ምናምን ነገር ለሷ ሰጧትና አንድ ወንድ አንድ ሴት ተብሎ ይለጠፋል አሉ። ሁለቱ እንዲተባለው ማለት ነው። ምክንያቱም ወደፊት ታድጋለች። ሙዚቀኛ ናቸው አሳቸው። ለሙያተኛ ደግሞ በጣም ክብር ያላቸው ሙያተኛ ነበሩ አሉ። ከዛ የእንትኑ ጊዜ ደረሰ። የቅጥር ጊዜ ሲደርስ አሁን የዛን ጊዜ ዮሐንስ አፈወርቅ የሚባል ዋሽንት የሚጫወት ነበረ። ክራርም ይሞክራል። ነፍሱን ይማረውና አሁን እሱ ቃኘልኝና ያችን ምችላትን አልኩኝና ከዛ ሌላ ዜማ ከሰማሁኝ ወደ ራሴ ግጥም ቀይሬ ነው የምሰራው። በቃ ያንን ዜማ ስላልሰማው ማለት ነው። ውዝዋዜ ደግሞ ነበረ። ውዝዋዜ ነው ዋናው ቅጥሬ። ያው ቤታችን ትልቅ ማስተዋወት የለም ትንሽዬ ናትና በሱ ስለማልችል ቴሌቪዥንም ቤታችን ውስጥ የለም። ጎረቤት ሄጄና በቃ በጥላይ እንዲየጨፈርኩኝ በቃ ውዝዋዜም ለማድኩኝ። ከዛ ያንን ውዝዋዜ አስነካውት ከዛ አለፍኩኝ እና አጋጣሚው ይሄ ነው። በጣም ደስ ይላል። እስቲ ከልጅነት ያው የልጅነት ታሪክን አንስተን ነው ወደዚህ የመጣ ነው። በዛው ግረ መንገድ የጥበብ አጀማመርሽንም ነው በዛው የነገርሽን። ግን ያው ለቀን መውጣታችን ካልቀረ ስለ ልጅነት ህይወት ከልጅነት ህይወት የምታስታውሽው ወደ ልጅነቴ ብመለስ የምትይው ታሪክ ካለ በዛውም ደግሞ ያን የሆነ ስለ ልጅነት ያዜምሽው ዜማም ስላለ እሱንም እንድትጋብዥን በሚል በቃ ያው ወደ ልጅነት በጣም ደስ ይላል። ያው የልጅነት ህይወት በጣም ደስ ይላል። ክፋት የሌለበት ምቀኝነት የሌለበት ተንኮል የሌለበት ስለሆነ የልጅነት ጊዜ የሚመለስ ቢሆን ያው አንደኛ ነኝ እኔ ለመመለስ ማለት ነው። ያንን አስቤ ነው የሰራሁት ዜማውን። እስቲ እሱን እንስማው አይደለ? እንስማው። እሺ እሺ ልጅነቴ መፈንደቅ መስለሉ አመሮት መጫወቴ ዛሬ እድሜ ገፍቶ ሲደክም ጉልበቴ አልኩኝ ክፋት ምቀኝነት ተንኮል የሌለበት ልጅነት ሁልጊዜም ቢኖር ምን አለበት የልጅነት ጊዜ ፍቅር ነው ፍቅር እንኳን ጨዋታችን ያኔ ጸባችን ሲያምር
ሂደቱ ነውና ጸንሶ መውለዱ ዳዴ ብሎ ደግሞ መሄድ መራመዱ ሂደቱ ነውና ተወልዶ ማደጉ አድጎ ደግሞ ሲደርስ ለወግ ለማረጉ ሂደቱ ነውና ደሞ ይባላል አንቱ ሂደቱ ነውና አይቀርም ማርጀቱ አይ ጊዜ አይ ጊዜ አይ ጊዜ አይ ወራት አይ ጊዜ አይ ጊዜ አይ ጊዜ አይ ወራት መገስገስ ነው ስራው ጎትቶ አይመልሱት ሂደቱ ነውና እያውበት መርገፉ ዘር ተክቶ ደግሞ አይቀርም ማለፉ ዞር በልጅነቴ በቃህ ይውሰደኝ እንቅልፉ ዞር በልጅነቴ እስኪ ልተኛበት አታውጣ አታውርደኝ እባክህ እየትዝታ እንዳገት ጥቁር ነበረው ዛሬ ተቀይሮ መሰለ በረዶ ጸጉሬ ተበጥሮ ዞር በልጅነቴ ላላይ ደግሜ ፈጣሪ ላመስግን እስቲ ለተሰጠኝ ደሜ ትዝ ያለኝ እያዬ ልጅነቴ መፈንደቅ መስለሉ መሮጥ መጫወቴ ዛሬ እድሜ ገፍቶ ሲደክም ጉልበቴ አልኩኝ ክፋት መቀኝነት ተንኮል የሌለበት ልጅነት ሁልጊዜም ቢኖር ምን አለበት የልጅነት ጊዜ ፍቅር ነው ፍቅር እንኳን ጨዋታችን ያኔ ጸባችን ሲያምር ከእንግዲህ ልጅነት ተመልሶ አይመጣም የሰጠንን እድሜ በወግ ነው ማጣጣም ለተሰጠን እድሜ እያመሰገነው ከላይ ስንጠራ ወይ ብሎ መሄድ ነው ይሄም ሂደቱ ነው የፈጣሪ ስራ መልካም ነገር ሰርተን እንሂድ ስንጠራ ሂደቱ ነውና እያውበት መርገፉ ዘር ተክቶ ደግሞ አይቀርም ማለፉ ዞር በልጅነቴ አይውሰደኝ እንቅልፉ ዞር በልጅነቴ እስኪ ልተኛበት አታውጣ አታውርደኝ እባክህ እየትዝታ እንዳገት አታውጣ አታውርደኝ እየትዝታ እንዳገት አታውጣ አታውርደኝ እባክህ እየትዝታ እንዳገት ዋው በጣም ደስ ይላል በጣም ወሰድሽን ወደ ልጅነት አመሰግናለሁ በጣም ነው የምናመሰግነው ይገርማል በጣም የሚገርም ነበር አመሰግናለሁ የቲ ለኪነ ጥበብ ህይወትሽ ሮል ሞዴልሽ ማን ነው ማንን እያየሽ ነው እንደዚህ ዲቴል ወደ ውስጥ የገባሽበት ስታዩ የምታደንቂው ያው እንዴት መሰለህ መጀመሪያ ስሜቱ የለኝም ብያለሁ ያው አጋጣሚ ሆኖ በእንቅልፍ ልቤ በሰማው ዜማ ስለሆነ የተሳብኩት ያው አስናቀች ወርቁ ለኔ ልዩ ናት ዋው አስናቀች ደስ ይላል በእውነት የመጀመሪያ ኪነ ጥበብ ስራሽን ታስታውሻለሽ ምን ነበር እንዴትስ እንደነበር ነው አጋጣሚም ካለ በዛው እንድታወሪው ብዬ ነው
አስታውሰዋለሁ። እንዴት መሰለ አሁን እዛ እንደተቀጠርኩኝ ያው ውዝዋዜ ነው ውዝዋዜ ላይ ነበረና አሁን በቃ ለረፍት ለምናምን ወጥተን ውጪ እንዲህ ስንዝናና ባተመኩሪያ ስራ አስኪያጃችን አየኝ እና የቀጠረኝ እሱ ነው። ግን እንዴት እንደረሳኝ አላውቅም። እና ይብሉ ጠራኝና የማንሽ ልጅ ሲለኝ አይ እዚህ ተቀጥሬ ነው አልኩት። ቲያትር መስራት ትችያለሽ ሲለኝ አልችልም እችላለሁ አልኩት። ሰርተሽ ታውቂያለሽ ከዚህ በፊት ሲለኝ አዎ ሰርቻለሁ። ምንድነው የሰራሽው ሲለኝ ጸጋይ ገብረመድህን ነፍሱን ይማረውና ነበረ ትምህርት ቤት ነው የሰራሁት። እስቲ ከትምህርት ቤት ከሰራሽው ሲለኝ ዝም ብዬ ራሴን ፈጠራ ፍጥሬ ደግመሽ እኮ በይው ይለኝ አልለውም። ኢምፕሮቫይዜሽን ማለት ነው። ተሳሳቁ በቃ በጣም ተሳሳቁና በይኔ ያለኝ ጠራኝና እንትን ቴዎድሮስ እየተሰራ ነበር ልምል ላይ ነበሩ እና እሱ ላይ ተዋበችው ነው የምትሰራው። ረጅም ናት በቃ ቁመናዋ በቃ መልሉ ነው በጣም ነው የምታምረው። ረጅም ናት ግን ከፍቃዱ ጋር አይመጣጣም። ፍቃዱ ተክለማርያም ጋር ቁመታቸው በቃ በዚህ አጋጣሚ እኔን ለተዋበች ሳለኝ ማለት ነው። አሁን እኔ ያለኝ ጠራኝና ስክሪፕት ሰጥቶኝ እስከ ሳምንት ምናምን ድረስ ጨርሰሽ ይሄን እኔ እንድታመጪ ሲለኝ እኔ በማግስቱ ላፍ አድርጌው መጣሁ። ከዛ ፍላጎቱ አለኝ በቃ ከዛ ቲያትር ሰርቼ አላውቅም። አሁን ጨርሻለሁ ስለው ገረመው። እስኪ ምናምን ሲለኝ አልኩለት። ከዛ እንደጋጣሚና አበበ ባልቻም ነበሩ። አበበ ባልቻ ገብርዬ ነው የሚሰራው። እነ ስዩም ተፈራ እነ ጌታሁን ኃይሉና ላዛር ሳሙኤል ምናምን ነበሩ። ነፍቀተ ጌታ ቴዎድሮስ ትልቅ ቲያትር እኮ ትልቅ ቲያትር ነው። ለመጀመሪያም ጊዜ የተሰራው በመዘጋጃ ቤት መሰለኝ እና ነፍቀርተም ነው ለላምን ተጠራሩና መድረክ ላይ እንትን ሲል አንድ ፍቃዱ ተክለማርያም ታናግሪና አንድ ሁለት እርምጃ ወደፊት ትሄጃለሽ ሲለኝ እኔ በቁጥር ነው እኔ ስለ ቲያትር አላውቅም። አንድ ሁለት እንደሱ አይደለም ሳቁ መጣ በቃ መቆጣጠር ነው ያቃተው። እነሱም ይላሉ ጥግጥጉን ይዘውና ከዛ እኔ ሲሰቁ ተዝታም የለኝም እኔ በቃ የቻልኩ ነው የሚመስለኝ። ከዛ አነጋግረሽው አንድ ሁለት እርምጃ ወደፊት ሲለኝ አንድ ሁለት ድምጼ እየጨመረ ይሄዳል። በቃ እሱ ተናደደ፣ ሌሎቹ ይስቃሉ። ከዛ ሲለኝ ከዛ አበበ ባልቻ ይሁን ፍቃዱ ተክለማርያም ምናምን ብቻ ይልሽ በልብሽ ውስጥ እየቆጠርሽ ሁለት እርምጃ ይልሽ አየሽ አይደለ አሁን እንግዲህ አንድ ሶስት እርምጃ ሰራመደ ሁለት እርምጃ ምናምን እያሉ አሳዩኝ። እንደዛ እያልኩኝ ተዋበች በጣም የተዋጣ እንትን ሆነልኝና ተዋበችን ሰራው። የሚገርም ነበር። የሚገርም አጋጣሚ የለሽም ታዲያ በዛ ሁኔታዎች ውስጥ ሌሎች አጋጣሚዎች? ትልቅ ቲያትር እኮ ነው የሰራሽው በእውነት በጣም ይሄንን የመስራት እድል ማግኘት ራሱ ቀላል አይደለም። በጣም አሁን በጣም የሚገርም ነገር እና አበባ ባልቻን የሚያክሉ ትልልቅ ሰዎች ነፍቃዱ ተክለማርያምን እና ላዛር ሳሙኤል እና ወለላ ሰፋ ነፍቀር ተገ እነዚህ የሰሩበት እንትን ላይ በጣም እድለኛ ነኝና እሱን ሰራሁኝ። የመጀመሪያ ስራሽም ነው? የመጀመሪያ ስራዬ ነው በቃ የመጀመሪያ ስራዬ። ከዛ በኋላ ሲሰራሻቸው ስራዎች? ከዛ በኋላ አቶ ተፈራ ብንወልድ የደረሱት ጤና ያጣ ፍቅር የሚል ከዛ በኋላ በቃ በመሪ ተዋናይነት በጣም ብዙ ሄድኩኝና እንደውም ሀገር ፍቅር ቲያትር ወጋየሁ ባዘጋጀው ያው አስብ ትልቅ እንትን ባዘጋጀው እዛ ላይ እንዴት ውብኝ እንደታየው ታላቅምና ቆንጆ ሴት ተፈለገች እና እዛ ሀገር ፍቅር በተጋባዥ ተዋናይነት እየተከፈለኝ ሁሉ ሰራ ነበር። ብዙ ቲያትሮችን ሰራው ከዛ በኋላ በጣም ብዙ ብዙ ስራዎችን እንደሰራሽ አውቃለሁ። ብዙ ቲያትሮችን ሰራው። አንድ የሆነ ገጠመኝ ነበርሽ። ናና የሚል ዜማ ነበር የሰራሽውና የሰራሽበት አጋጣሚም ደግሞ ነበርና እስቲ እሱን አጋጣሚ ደግሞ ንገሪንና። እሱ እንዴት መሰለ ተከራይቼ የምኖርበት ቤት ጋር የሆነ ሱቅ አለ። ከሱቁ ፊት ለፊት የሆነ ግቢ ያለና እዛ ጋር እንደዚህ እንትን በወንፊት ፕላስቲክ ወንፊት ነገር ነው ምናምን ነገር ተከልላ በንጽህና የተያዘች ናና አለች። በቃ ስታልፍ ውድ ያረጋል ናና ሽታው። አሁን ከዛ እንደዚህ ወይኔ ናና ብዬ እንደዚህ ልልስ አለኝ ባለሱቁ ሲለኝ ሲሄድ ለካ ከውስጥ ባለቤቱ ሰምቷል። ከዛ መጣ ደነገጠ፣ ባለሱቁ ደነገጠ። እንዴት ሳይ ከዛ አቤት አለ። አይ ናና ወይ ናና ነው ያልኩት ስለው
እኮ ናና ስላልሽ መጣሁ አለ። አሃ ለካ በዚህ መጻፍ ይቻላል አልኩና ያው አቅም እኔ አሁን እንትን አይደለም ግጥም ጽፋለሁ ዜማም ሞክራለሁ ግን እንትን ብቁ ያለኝ ደራሲ ምናምን አይደለም። ለራስሽ መሰረችው ዜማዎች በጣም ጥሩ ነው። ለራሴ ስሜት ከሰጠኝ ለሰውም በቃ ያን ያህል ስሜት ይሰጣል ብዬ ነው ማስበውና እቤት ገብቼ ወዲያው ነው የጻፍኩት እና ዜማውንም ወዲያው እንትን አልኳት። እንስማት አይደለ ይቻላል? እሺ እንስማት። ሲከፍተው መዋዛዋ ውዶኝ ከሰቀን ጀምሮ ናናና ናሰኘኝ ምን አለ አብስለኝ ድብቅ አድርገህ ግቤ ሙሉ እኮ ነው አንተ ያልቅብህ አንተ ጎረቤቴ ያለኸው ከጎኔ ድብቅ አድርገና ናና አስጠኝለኔ ናና አስጠኝለኔ ናና አስጠኝለኔ ናናና ስለው ያየኝ ሁሉ ገርሞት ምን አለ አቢሰጣት አለ ሰው ጨንቆት ምን አለ አብሰጠኝ ድብቅ አድርገህ ግቤ ሙሉ እኮ ነው አንተ ያልቅብህ አንተ ጎረቤቴ ያለኸው ከጎኔ ድብቅ አድርግና ናና አስጠኝለኔ ናና አስጠኝለኔ ናና አስጠኝለኔ አስጠኝ እንጂ ናታ አስጠናኝ እጂ ናና አስጠኝ እንጂ ተዋታ አስጠናኝ እጂ ናናና ስለው ያየኝ ሁሉ ገርሞት ምን አለ አቢሰጣት አለ ሰው ጨንቆት ምን አለ አብሰጠኝ አድርገህ ግቤ ሙሉ እኮ ነው አንተ ያልቅብህ አንተ ጎረቤቴ ያለኸው ከጎኔ ድብቅ አድርግና ናና አስጠኝለኔ ናና አስጠኝለኔ ናና አስጠኝለኔ ናናና ስለው እሱም መስሎት እሱ ቅብር ጅንናለ እጁን ከቶ ኪሱ የተተከለውን ከግቢ እስከ ደጅ ናና ስጠኝ አልኩት ቅጠሉን ነው እንጂ ስወጣ አስገባ ግቢህን ከማይ ቅጥፍ አርገ ስጠኝ እኔም ላፍላሻይ አንተ ጎረቤቴ ያለኸው ከጎኔ ቅጥፍ አድርግና ናና አስጠኝለኔ። በጣም ይገርማል። ደስ ይላል። አንድ የተከበረው የሀገር መሪ የሆነ የሰማሁት ታሪክ አለ። ያው በፊትም ያው
ከተለያዩ ሙያተኞች ጋር ስንገናኝ የምናወራውና ስለአንቺ የሰማሁት ታሪክ ነበርና አንድ የተከበሩ የሀገር መሪ በስራሽ ተደስተው ምን ላድርግልሽ ብለውሽ ነበረ። እስቲ ስለ ሁኔታው አጫውቺን፣ ማን እንደሆኑም ንገሪኝ። የተከበሩት የሀገር መሪ ቴዎድሮስን ስንሰራ ጓድ መንግስቱ ኃይለ ማርያም ናቸውና ስንሰራ በተዋበች ተመስጠዋል። በቃ ምክንያቱም ተዋበች በርታ ግፋ ምናምን ነው የምትለው፣ ከቤተሰቦቿ አብልጣ ለጀግናው ባሏ ነው የምታደላውና በርታ ምናምን ነው የምትለው። ሁለተኛ ያገባት ጥሩ ወርቅ ግን እጅህን ስጥ ነው የምትለው። ስለዚህ አሁን ተዋበችን ወደዷት። በቃ በጣም ነው ካራክተሯን የወደዷትና ልክ ስንጨርስ እላይ ተጠራንና እንዲህ እንደተሰበሰብን በቃ ገና ሳያቸው እንዲህ ነው ሰውነት የተንቀጠቀጠው። ከዛ ተዋበች አሉኝ። እንዴት ብዬ አጠገባቸው ድረስ በጣም ተንቀጠቀጥኩኝ። ፈራው፣ ልጅነት አለ። በዚህ ላይ ደግሞ የሳቸው ያው የሚወራው ትንሽ እንትን ይላልና ያው ትንሽ ወናቸው ምናቸው ያስፈራል። እና ከዛ ነው ያሉኝና እጄን ዲት ነው የጨበጡኝ። ሲጨበጡኝ ራሱ በቃ እንላበላብ ነው የሆንኩት። በቃ እና ከዛሬ ጀምሮ አሉኝ አባትሽን ስም አልነካብሽም፣ ስምሽን ተዋበች ብየዋለሁ ምናምን አሉኝና ምን ይደረግልሽ የምትፈልጊውን ነገር አሁን ተናገሪ ያሉኝ። ምንም ደንግጬ ማለት ነው። ቶሎ ከሳቸው ጋዞ ይቆነጥ በቃ ጋዜጠኞችም ይቆነጥጡኛል፣ አንዳንዶቹም ይሉኛል። በቃ አልተሰማኝም፣ ያው ልጅነት ስለሆነ ገብተዋል። አሁን ምንም አልኳቸው። ደጋግመው ነው የጠየቁኝ። በቃ ያኔ ቤት የለንም፣ ገብተዋል። ቤት የለንም እና እንደዚህ ዘመናዊ ቤት እንደዚህ አሁን ቢሆን ኖሮ ገብተዋል እንደዚህ ፈልጋለሁ ማለት ሲገባኝ ምንም ብዬ በቃ ከዛ በቃ እስከምወጣ ድረስ ነው የቸኮልኩት። እንትን ስላፈር ቢያፈር ምን ያሉኝ ሁሉ ደነገጥኩኝ። ልጅነትም አለ ያኔ በጣም ልጅ ነው የምታይ እና ምንም አልኩኝና ጓድ መንግስቱ ኃይለ ማርያም ናቸው። ይገርማል እንግዲህ የሚገርም አጋጣሚ ነበር በወቅቱ። ከእግዚአብሔር በታች ፈላጭ ቆራጭ ነበሩ ማለት በወቅቱ። ምን ላድርግልሽ ነው የተባለውና ምን ላድርግልሽ የፈለከው መጠየቅ ትችላለህ። በቃ ምን ይደረግልሽ ነው ምን ይደረግልሽ ሲሉኝ አሁን እኔ እንዳሁኑ ቢሆን ኖሮ ማለት ነው መኪናም ቤትም ምንም ማለት ይችል ነበር። እውነት ነው። የኪነ ጥበብ ስራዎችሽ በሚገባ ሰዎች ጋር ደርሰዋል፣ ስራዎች ይደርሰዋል ብለሽ ታስቢያለሽ? አይ አላስብም። አልደረሰም። ለምንድን ነው ያልደረሰ? ያው በቃ ድብስብስ ብሎ ቀረ። ለምን እንደሆነ አላውቅም። እንግዲህ ያው እግዚአብሔር ሲፈቅድ ሁሉ ነገር አንተ ፈጣሪ ሲፈቅድልህ ነው እዛ ደረጃ የምትደርሰው። ገብተዋል። እኔ ብዙ ጥር ያለው ብዙ ዳክም ያለው ያው አልደረሱ። እንደው ከዚህ በኋላም ያው የምትሰሪባቸው ጊዜያቶቹ ብዙ ናቸው። ያው የምናየው አቅሙም ሁሉ ነገሩም እንዳለ ነው። ምንም ወደኋላ የሚይዝሽ ነገር የለም። አሁን ፕሮዲዩሰሮችም ያያሉ፣ ሌሎችም አሁን እየሰራሽም እንደሆነም አውቃለሁ። አንድ የሆነ ገጠመኝ ነበረሽ፣ የአይነ ስውሩ ገጠመኝና ብዙ ጊዜ ዜማዎችሽን የምትሰሪው ከነገሮች ጋር ከገጠመኞች ጋር እያያያሽ ስለሆነ እነዛን እያነሳናቸው እንለፍ ብዬ ነው። አይነ ስውር መንገድ ላይ ጋጥሞሽ ነበር። እሷን ነገር እስቲ እናንሳት። እሱ እንደ መሰለ የበዓለት ነው ገና ምናምን ነገር መሰለኝና ነጠላውን እንደዚህ አጣፍቶ ለብሷል። በጣም ነው የሚያምረው እና ዱላውን ይዞ እንትን ሲል መዘጋጃ ፊት ለፊት ይሁን እንጃ ቱቦ ውስጥ እንዳይገባ ብዬ እጁን ያስኩና እንትን ስለው ጠይም ሴቶችና አጭር ሴቶች እኮ በጣም ነው ለኔ ምንጣ ክፍሌ ምናምን የሆነ ነገር ግን አለ። ከዛ ሲለኝ እንደዚህ ያልኩኝና ሳይው አይኑ አያይም እንዴት ታወቅ ስለው እንዴት አላቅም እንደኔ ሲለኝ አይ ማለት ሳይሆን ብዬ አሻገርኩትና ልክ ቤቴ እንደገባው በጣም ነው በቃ ውስጤ ይገባው ማለት ነው። እና ኩታ ለብሷል ስከተለው ዘንጉን ያስኩት ላሻግረው ለካስ ልጁ ብርሃኑ አይኑ ላይ ነው ያለው ልቡ ላይ ነው ያለው አይኑ ምናምን ብዬ ያው ወዲያው እንደውም ብሔራዊ ቲያትሮች እንደዚህ ሚዲያ ላይ ቀርቤን ስናገር አይደለም እንትን ሳሪም ሆቴል ስሰራ አይተውኝ ካቲም የሚባሉ የአካል ጉዳተኞች እንትን አሉ እዛ ላይ ጋበዙኝ ብሔራዊ ቲያትር እዛ ላይ ሰራሁት። እና አይነ ስውሮች ለኔ አካል ጉዳተኞች አይደሉም። በኔ አሁን አካል ጉዳተኛ አይደለም የሚባሉት ለኔ አካል ጉዳተኞች ሳይሆኑ አይነ ስውሮች ቢባሉ ነው የሚሻለው። እንደዛ ነው አሁን አባባሉም እንደዛ መሰለኝ አይነ ስውር ይባላሉ እንጂ
ኢቭን ማየት የተሳናቸው እንኳን እንደማይባሉ አይ አካል ጉዳተኛ ነው የሚሏቸው ግን አካል ጉዳተኞች አይደሉም ማየት አልተሳናቸው ግን አይነ ስውር ልባቸው ላይ የተሰወረ አይን አላቸው ብዬ ነው ማስበው በራሴ ማለት ነው ስለዚህ ስለ ሀገር ግን የሰራሽበትን የዜማ አጋጣሚ እናወራዋል ስለ ሀገርም የሰራሹ ዜማ አለ በጣም ደስ የሚል ዜማ ነውና እስቲ እሱን የሰራሽበትን አጋጣሚ እስቲ እናወራው የሰራልን ያው መድረክ ላይ ምናምን ነው መሰራቸው እንጂ እንደዚህ ወጥተው ገፍተው አልወጡም እንትኖች ስራዎች እና ለምን እንደሰራው ታውቃለህ እናቴ ሞተች አባቴ ሞተ ቤተሰቦቼ በሙሉ እህቴ ሞተች አሁን እንደዛ ስለሆነ ዘር የለኝም ማለት አይደለም አሉኝ ግን ማለት የቅርብ የሆኑ የራሴ እንትኖች አጣዋቸው ነው ብቻዬን ሆንኩኝ እህቴ ሞተችብኝ እና ያኔ በቃ ስገባ አለክሳለሁ በቃ ቶሎ ብዬ ክራር ነው የሚይዘው ክራር ይዝና እንተላለሁ ሀገር ባይኖር ምን ሆነ ነበር በሰው ሀገርስ ብሆን እንደ ሀገር ምንም ነገር የለም የእውነት ነው መነገር እና እንኳን ሀገር ይኖርሽልኝ አልኩኝ በቃ ሀገር ስላለኝ አይደለ ወጥቼ ምገባው ሀገር ስላለኝ አይደለ ቤቴም ገብቼ ማለቅሰው በሰው ሀገር ብሆንስ ምናምን የሚለው ነገር ውስጥ እንተናለና ያው ምልህ ለራሴ ስሜት የሚሰጠኝ ነው እንትን ምለ ሰው ስሜት ይስጥም አይስጥም ብቻ ለኔ ስሜት ከሰጠኝ ያም ሰው ስሜት ይሰጣዋል ብዬ ስለማስብ ሰራው ስለ ሀገር በጣም እንሰማለን አይደል ይቻላል እሺ እንስማው እሺ ይቻላል አሰርጉም ሐዘኑ ሀገር ሲኖር ነው አማማር ማጌጡም ሁሉም ባገር ነው ሀገር ክሌለ ሌላ ምን አለ ሀገር ክሌለ ሌላ ምን አለ አለዩ በታላት ኢትዮጵያ ለሚያይ አበቀስተ ደመናው አበሰማዩ ላይ አያንድነት ምልክት አመተሳሰሪያችን አረንጓዴ ቢጫ አቀዩ ባንዲራችን ዓለምን እኮራባት አለው በሀገራችን ዓለም የኢትዮጵያ አንድነን ልባችን ዓለም የኢትዮጵያ አንድነን ሁላችን አበሞት ያፈርስሙን እንደ ባህላችን አበኔ ሞት ስቀበር እንደ ባህላችን አንነፋቀርና አይፈር ጠላታችን ደስታ የሚያምረው አበሀገር ላይ ነው አሰርጉም ልደቱም ሀገር ሲኖር ነው አወቶ መግባቱም በሀገር ላይ ነው አማማር ማጌጡም ሁሉም ባገር ነው ሀገር ከሌለ ሌላ ምን አለ በጥልፉ ቀሚስ ላይ ካባ የደረበች በአረንጓዴ ቢጫ አበቀይ የተዋበች የአፍሪካ ኩራት ኢትዮጵያ ብቻ ነች የአፍሪካ ኩራት ኢትዮጵያ ብቻ ነች አበኔ ሞስቀበር እንደ ባህላችን አበሞት ያፈርስሆን እንደ ባህላችን እንነፋቀርና አይፈር ጠላታችን
ደስታ የሚያምረው አበሀገር ላይ ነው። ሰርጉም ሐዘኑም ሀገር ሲኖር ነው። አሟሟር ማጌጡም ሁሉም ባገር ነው። አወጥቶ መግባቱም ሀገር ሲኖር ነው። ሀገር ከሌለ ሌላ ምን አለ? አጎሳና ሃይማኖት ዘር ቀለም ሳይለይ ጎልቶ የሚታየው በሰማዩ ላይ የአንድነት ምልክት መተሳሰሪያችን አረንጓዴ ቢጫ ቀዩ ባንዲራችን የተሰጠን ጸጋ ከላይ ከሰማይ ነው። ኢትዮጵያን የሚያክል በረከቱ ማን ነው? አበኔ ሙስከበር እንደ ባህላችን በሞት ያፈረሰው እንደ ባህላችን ስንፋቀር አይቶ ይፈር ጠላታችን። ስንፋቀር አይቶ ይፈር ጠላታችን። እንፋቀርና ይፈር ጠላታችን። በጣም ደስ ይላል። በጣም ነው የምናመሰግነው። እውነት ደስ ይላል። በጣም መልእክቱም ደስ ይላል። እውነት ነው። የቲ በህይወትሽ ውስጥ ከባድ የፈተና ጊዜ የምትይበት ጊዜ ነበር? መቼ ነበር እሱን ጊዜ? እስቲ ከሌላው ሰው ትምህርት እንደውም ብዬ ነው። አይ በጣም ብዙ ፈተናዎችን አሳልፌያለሁ። ማስታወስም አልፈልግም። በእናቴ ሞት ብዙ በቃ በጣም ከባድ እንትን አሳልፌያለሁኝ። ማስታወስ አልፈልግም። ያ የደረሰብኝ እኔ አሁን የሚደርስብኝ ችግር የሚደርስብኝ መከራ የሚደርስብኝንም ፈተና እዚሁ ቦታ ከሆነ ያ ችግር ያ ፈተና የደረሰብኝ እዚሁ ጥዬንም አልፎ በቃ ከዚህ በኋላ ወደ ኋላ ዞር ብዬ ማስታወስ አልፈልግም። እንትን ነው እኔ ራሴን እንትን ለማለት ሳይሆን እኔ በጣም ብርቱ ሴት ነኝ። በጣም ጠንካራ ብዙ መከራዎችን አሳልፌያለሁ። በጣም በቃ በችግሬ ጊዜ እናቴ ታማብኝ ምንም በሌለኝ ጊዜ ምበላው መጣጣው ባጣውበት ጊዜ ብዙ ፈተናዎችን አሳልፌያለሁ። ግን ያንን ችግርና ያንን ፈተና እዛው ቦታ ላይ ነው። ከዛ ውጪ እኔ እንዲዞር ብሎ ማስታወስ እኔ አሁን እኔ ከሰውም ጋር ትጣላለህ አይደለ? እንደው አጋጣሚም ሆኖ ትጣላለህ እና የሆነ ነገር ወይንም ይደበድብሃል ወይ ምን ይሉሃል አለ። ያ የተደበደብኩበትን ነገር እዛው ቦታ ላይ ጥዬው ነው የሚሄደው። እንደገና ማስታወስ አልፈልግም። ወደ ገብቼ ክራሬ በጣም ይዤ ክራሬን ይዤ ከክራሬ ጋር በቃ እኔ ጨዋታዬም ንግግሬም ራስሽን የምታስተምሚ በሱ። እናቴ ጓደኛዬም ነበረች። እናቴ በጣም ነው በቃ ያጎደለችኝ ማለት ይቻላል። ምክንያቱም እናቴ ጓደኛዬ ናት፣ እንደ ልጄም በላት በቃ እና ብዙ ነገር እናት ያው ይሄን ያብረን ሰርተናል። ትንሽ ጊዜም ቢሆን ያው በእድሜም ባንገናኝም እና ታውቃለህ እናቴ ስጠፋባት ሁሉ መስሪያ ቤት ሁሉ ትመጣለችና ማታ እንደዚህ የምሽት ስራዎችን የምንሰራ ከሆነ ማታ እንትን ይዛ ባትሪ ይዛ እንደዚህ የውጭ መብራት እንትን ፓውዛዎች እንደዚህ እንትኖቹ ከጠፉ የውጭ ፖሎቹ ከጠፉ ሻማ ይዛ እየጠፋ ምናምን የሆነ ሰው ያያታል እና ማማ ሁልጊዜ እዚህ ጋር ቁጭ ብሎ ያውታሉ ሻማው ምንድነው ሲል አይ ልጄ ስትመጣ እንዳይጨልማት በጣም ነው ያዘነው። ብታይ በቃ የሆነ ሀብታም ሰውዬ ነው ሁልጊዜም ነው ሲሉ አይ እቺን ሰሞን ስራ ስላለባት አሁን በማግስቱ ፓውዛውን እንደዚህ ገዝቶ ይዞላት የመጣው። የሞተች ጊዜ ግን ከኔ በለጠ እሱ ነው ያዘነው። ቤተሰቤ ነው ግርማ ይባላል። አሁን በዚህ አጋጣሚ በጣም ነው ማመሰግነው። ውጭ ነው የሚኖረው እና ቤተሰብ ሆነን ከዛ በኋላ እና አይ ደስ ይላል። ራስንም አበርትቶ ብዙ ችግር ያሳልፋል ብዙ ነገር። ከዛ ነገር ራስን ማላቀቅ ነው ዋናው የተሻለ ነገር። ምክንያቱም በፈተናዎች ውስጥም በምን ውስጥም ማለፍ ራስን ያበረታል ያጠናክራል። ሌላ እና አይነው አቃለው እኔም ብርቱ ሴት እንደሆን ሻቃለሁ። በጣም ደስ ይላል። እስቲ በራስሽ ከሰራሻቸው አሳካውት የምትዩ ነገር ስታስቢው ራሱ ደስ የሚልሽ ነገር ምንድነው? አሳካውት ቴዎድሮስ ቲያትር ነው። ምክንያቱም አሁን አስናቀች ወርቁ ከሰው እንትን ውስጥ አትወጣም።
ለዛም ነው እሷም መምሰል ማልፈልገው ገብቷል ከሰው ልብ ውስጥ ያልወጣች ናት ገብቷል እኔም ደግሞ በቴድሮስ በጣም የሚገርም ነገር ከሰው እንትን ውስጥ አልወጣ አሁን ስለ ቴድሮስ ብታወራ በቃ እኔ ሊረሱኝ ይችላሉ እንትኑ ግን ያስታውሱታል እና ቴዎድሮስ ቲያትር ከዛም ያው ጤና ያጣ ፍቅር ደስ ይላል በሙዚቃ እስቲ ያንቺን ግብዣ እንስማ እስቲ ምን ትጋብዥናለሽ እንደ ኢየሩሳሌም ሰራልህ ነበር ግን አሁን ትንሽ ጉሮሮዬ ላይ እንደ ኢንፌክሽን ነው መሰለኝ ጮክ ብዬ መስራት አልችልምና ያስናቀች ወርቁን ህልበል እሺ ደስ ይላል በራሴ ነው መሰራው እኔ አቃለው ድሮም የራሴሽ የሆኑ ደግሞ ከለሮች እንዳሉሽም አቃለው በራሴ ነው ያስናቀች ወርቁን ህልበል ላመጠው ወጣለኝ በከላከለው ቢወጣለኝ በከላከለው ህልበለስቴ ላመጠው ህልበለስቴ ላመጠው ቢወጣለኝ በከላከለው ቢወጣለኝ በከላከለው ጥያቄያችሁ ህልበል ሰው አለ ከሆዴ ህልበል እንዴት ላሳያችሁ ህልበል እንዴት ላሳያችሁ ህልበል ከሆዴ ተቀምጦ ህልበል ናፍቆቱ ጉዳኝ ህልበል በእጄ እንዳልዳስሰው ህልበል ባይኔ አይታየኝ ህልበል ባይኔ አይታየኝ ልበልህ ማለቱን ህልበል እኔም ለምጄው ህልበል ከጎኔ አይለየኝ ህልበል ጓደኛ አድርጌው ህልበል ጓደኛ አድርጌው ህልበል ሌሊት እየመጣ ህልበል ይቀሰቅሰኛል ህልበል ህልበል ዘመድ የት ይገኛል ህልበል እኔንማ በጣም ህልበል በጣም ይወደኛል ህልበል በጣም ይወደኛል ህልበል ሌሊት እየመጣ ህልበል ይቀሰቅሰኛል ቀን በመሄድበት ህልበል ይከታተለኛል ህልበል እኔም ያክል ህልበል ዘመድ የት ይገኛል ህልበል እኔንማ በጣም ህልበል በጣም ይወደኛል ህልበል በጣም ይወደኛል ህልበል እስቲ ላምጠው ህልበል ቢወጣ ድንገት ህልበል ደስ ይለኝ ነበረ ህልበል አድጎ ብታዩት ህልበል አድጎ ብታዩት ህልበል ጠይም ልጅ አርግዤ
እንደማይወጣውን እለበል በለበል እለበል ማሉልደውን እለበል ማሉልደውን እለበል ውሸቴ ነው እንጂ እለበል ማለቴ እለበል እንዳይወጣ ቃለው እለበል ቤቱን አንጀቴ። በጣም አሪፍ፣ በጣም ደስ ይላል። እጅግ በጣም ቆንጆ። አመሰግናለሁ። እኔ ምለው የተለያየ ቲያትሮችን እንደሰራሽ ሁሉ የቲቪ ድራማ ፊልሞችን እንደተጫወሽ አውቃለሁ። አንዳንድ ፊልሞች ላይ አይቼሻለሁ። ከዛ በኋላ አልቀጠሉም፣ የሆነ ጊዜ ላይ ቆሙ። ለምንድን ነው የቆሙት? ለምን ወደዚህ ስራዎች ውስጥ መሳተፍ አልቻልሽም? እኔ ስላልፈለጉኝ እንጂ ከፈለጉኝ እኔ ያለው አጋጣሚ አለመገናኘት ነው። በዚህ አጋጣሚ አሁን ሰራዊት ፍቅሬን በጣም ላመሰግነው እፈልጋለሁ። ምክንያቱም ሰካራም ፖስታ ላይ መልኩ ሲያደርጉ አሰርቶኛል እና ጥላውን ዘውገንም በጣም ነው የማመሰግነው። ብዙ ስራዎች ሰርቻለሁ፣ ግን ለምን እንደሆነ አላውቅም ብልጭ ድርግም ነው የሚለው እንደ ባትሪ ማለት ነው። ታያለሁ ወይ ይላል ሰው ያጨበጫል፣ ነገር ይረሳኛል። የመስራት እድሉ ግን ከተገኘ እሰራለሁ። ደግሞ መስራትም እንደምችል መስራት እችላለሁ። አሁን እድሜም ስለገፋ እናቶኝም መስራት እችላለሁ። ደግሞ አይገኝም እኮ አሁን በአሁኑ ሰዓት አርቲስት የትኛውም ቦታ ላይ መስራት ይችላል አይደለ? በየትኛውም እድሜ ክልል መጫወት ይችላል። እኔ አሁን ለምሳሌ በትወናውን ባያሰሩኝ አሁን እንትን ሳውንድ ኢፌክት ምናምን እንዴ ትወናው ላይስ ደግሞ ትሰራለሽ እንጂ ምን ችግር የለብኝም። እኔ ቅድም ልብ እየሰመለከት የለበሽው የባህል ልብስ ላይ ጥለቱ ክራር ነው፣ ሳይ ደግሞ ቀለበትሽም ክራር ነው። እንዴት ነው ነገሩ? ይሄ ነገር እንዴት ነገሩ ምን መሰለ? አሁን ከራስ ቲያትር እንትን ብያለሁ። እኔ በፍቃዴ ወጥቻለሁ። በፍቃዴ ያው ጡረታ ጊዜ ሲደርስ ያው ይከበርልኛል፣ ክፍያው ባይኖርም ከቲያትር ቤት ይልቅ ለሙያ ክብር የሚሰጡ የግል እንትኖች ናቸው። የግል ድርጅቶች፣ ሆቴሎች ምናምኖች ለሙያ ክብር ይሰጣሉና ስለዚህ ክብር እንዲሰጠኝ ያደረገችኝ እጂ ክራሪ ስለሆነች ወዳታለሁና እቺንም እንደዚህ ያው መልክቴና አርማዬ ናት። እቺ ወከናም ክብርም ለመስጠትም በቃ ለሷ ክብር አለኝ። እውነት ነው። ለዛ ነው። አይ ደስ ይላል በጣም። አሁን በዚህ አጋጣሚ እኔ መልክት ማስተላለፍ የምፈልገው እኔ ነገ ላልፍ እችላለሁ። ገብተዋል። አሁን ተተኪ ትውልዶቹ እንትናቸው ይሄ ምንድነው ክፍያቸው ከሙያቸው ጋር ሊመጣጠን ይገባል የሚል መልእክት አለ። አነስተኛ ነው ክፍያ፣ በጣም አነስተኛ ነው። አሁን ለምሳሌ 7000 ብር ከሆነ ደግሞ በ7000 ብር ቤት ተከራይተህ ትኖራለህ፣ እግዚአብሔር ማኖር ስለሚችል። ሙያተኛ ደግሞ እዚህ መንግስት ስራ ላይ 7000 ብር እየተከፈለው ለሊትን እየተንከራተተ ያችን ቀለቡንም ለልጆቹም ለቤተሰቦቹ ምናምን ያውላል። ገብተዋል። በእንደዛ ነው የሚኖረውና ወደፊት የአርቱ ነገር የሚቀጥል አይነት ከሆነ አርቱ የሚፈለግ አይነት ከሆነ ለአርቲስቶች በጣም ክብር ያለው ደሞዝ ሊሰጣቸው ይገባል። ገብተዋል። ጥሩ ደሞዝ ሊከፈላቸው ይገባል የሚል እንትን አለኝ። ስለዚህ እኔ አሁን ከራስ ቲያትር የግሉ ነው እያስተዳደረኝ ያለው፣ በግል ነው እንትን በዛ ደሞዝ መተዳደርም በዛ መተዳደር አልችልም። አሁን እኔ ለዚህ ክብር የሰጠሁበት ምክንያት እኔ አሁን የቶቶትን ስራ ሚነካ ከዛ ይበለጠ በጣም ትልቅ ክፍያ ቢኖረኝ ቶቶትን ሰዓት ከነካብኝ አልሰራም። አሁን ቶቶት ነው እየሰራሽ? ለቶቶት ነው ክብር የምሰጠው። ምክንያቱም ይሄ ደሞዙ ራስ ቲያትር ደሞዙ በጣም አነስተኛ ነው። በጣም አነስተኛ ነው። ያው የወጣሁበትን ወጣሁ በሚለው ይደምደም ወጣሁ። በራሴ ፍቃድ ወጣሁኝ። ያው ጡረታ ብዬ ነው የወጣሁት። ያው ጡረታ ጊዜ ሲደርስ ያው ደሞዝ እድሜ ከሰጠኝ ደሞዙን አገኘዋለሁ። ግን የገሉ ይሻላል። እሺ መልካም። አይ ጥሩ። እንደው አሁን ለሚመጡ ወጣቶች ተተኪ ከታች እየመጡ ያሉ ወጣቶች አሉ፣ ለነሱ ልታስተላልፍ የምትፈልጊው መልእክት አለ? እንደው እንዲማሩ ከኔን መማር ትችላላችሁና የምትያቸው ነገር ካለ እስቲ። ከኔ ጥንካሬን ይማሩ ነው ማለት። በሚደርስብህ በማንኛውም ነገር ብርቱዎች መሆን አለባቸው። ማንም ሰው ፈልገህ እንትን ምን ልበልህ በቃ ፈልገህ መጎዳት አትፈልግም። ሰው ፈልጎ መጎዳት ሳይሆን ፈልጎ ማደግ፣ ፈልጎ በጥሩ ነገር መታወቅ ነው የሚፈልገውና
በጣም ብርቱዎች ጠንካሮች እንዲሆኑ አንደኛ መልክቴን አስተላልፋለሁ። ሌላው ደግሞ ይሄ ሙያ እኔ አሁን አስናቀች ወርቁ ተተኪኛለሽ ብላኛለች። ሌላ ይኑር አይኑር አላቅም። ገብተዋል። እኔ አሁን ብዙ ሰዎች ብቸኛ ነሽ ይሉኛልና እኔ ነገ ላልፍ ስለምችል መማር የሚፈልግ ሰው ካለ አስተምራለሁ። እንትኑ ካላቸው ማለት ነው ፍላጎቱ ካላቸው ይምጡ ባለችኝ ሰዓት ተክቼ ማለፍ ስለምፈልግ ማስተማሩም ጥሩ ነው። አንቺም ደግሞ በበቂ ሁኔታ ደግሞ ሙያውንም በደንብ አድርገሽ ማሳለፍ አለብሽ። እኔ አሁን ገንዘብ ምናምን ሳይሆን ሙያዬን ስፖንሰር አድርጎኝ ሙያተኞች በተለይ እንደና አበበ ብርሃኔ ያው ክራር ብቻ ዝም ብለህ እንትን አትልማ አቀናባሪ ምናምን ያስፈልጋል። ታዋቂ የሆኑ ሰዎች ደራሲዎች አሁን እንደና አብርሃም አሁን እንትና አበበ ብርሃኔ አንድ ጊዜ ስቴዲዮም ጋር ስራ ነበርን ራስ ቲያትሮችና እዛ ልንሰራ ሄደን ፍቅር አዲስም ነበረች ጠራኝ። መኪናው እንትኑ ጋር ቆሟል። ጠራኝና ስልክ ቁጥሩን ሰጠኝ እና እኔ አንድ ሁለት ምናምኖች አግዝሻለሁ ምናምን ብሎኝ ያው ሙያተኛ ስለሆነ ክራርም ይጫወታል እና አለ ያው ቀጠርኩትና ዜማዎቼን ብላሰማ ብዬ ሳሰማው ምንም ያንቺ የሚታረም ነገር የለውም አለኝ። ግጥሜን በጣም ነው ያደነቀልኝ። ከዛ በኋላ ነው እንደውም ግጥም በጣም የመጽሐፍ እንትን እያለ የመጣውና ግጥም ያንቺ የሚታረም የለም ትንሽ ዜማዎችን ልጨማምርልሽ እችላለሁ እንጂ ምናምን እያለ ያናገረኝ እያለ ራስ ቲያትሮች እዛ ሙያተኞች ከበቡት። በቃ ለኔ ምንትስ ምናምን ሲሉ እነሱ በሰዓት ነው የሚጠቀሙትና ሰዓቱ ደረሰ ሄደ። ከዛም በኋላ ምን ይጋፍቼ እባካችሁ ማለት ስለማልችልበት አመለጠኝ አበበ ማለት ነው። አሁንም በዚህ አጋጣሚ መልክቴን አስተላልፋለሁ ብዬ ይሰማል ይደርሳል ብዬ አስባለሁ። እና አንድ ዜማ በቃ አንድ ዜማ ጠብ እንዲያደርግልኝ እንትናንም አብርሃም ወልዴንም በዚህ አጋጣሚ መልክቴን አስተላልፋለሁ። ያው ሌሎቹ ምክንያቱም ታዋቂዎቹ ልክ በቦክስ ጊታር መስፍን አበበ እንደነበረው በክራር በፊት እነ ሜሪ አርምዴ ነበሩ፣ አስናቀች ወርቁ። ከዛ በኋላ ግን የሆነ ቦታ ላይ ቆመ። ስለዚህ አሁን ደግሞ ያለሽው አንቺ ነሽ። ህዝብ ግን ብዙ የምትጫወቹን ያህል ህዝብ ጋር ደርሶ ህዝብ አላወቀሽምና ሊያውቀው ይገባል ግዴታ። እና ሌሎች ሙያተኞችም የሆነ የሚችሉትን ነገር ያደርጋሉ ብዬ ተስፋ አደርጋለሁ። እስቲ ባንቺ ምርጫ አንድ ዜማ ጋብዥን እስቲ። እስካሁን የኔ ምርጫዎች ነበሩ በብዛት። ፍቅር ነው ቁርጡ ከታወቀ
አለም ለምሽጋ እናረፍ በልናውጋ ቤቷን ያሰራችው ሆነና ካፈር ሄደን እንዳናያት መስኮት የለው በር የክራሯ ንግሥት የእንደ ኢየሩሳሌም አልበር እንዳሞራ የትዝታዋ ዕንቁ መቼም አትረሳም ያች አስናቀች ወርቁ አለም አለም ሽጋን አለም አለም ሽጋ እናረፍ በልናውጋ። ዋው በጣም ቆንጆ ነው። በጣም ደስ ይላል። የትዬ እኔ በእኔ በኩል ያለውን ጨርሻለሁ። በአንቺ በኩል የምታመሰግኛቸው ሰዎች ወይም ቀረ የምትይው ሀሳብ ካለ ግን እድሉን ላንቺ ልስጥሽ። አዎ ብዙ ማመሰግናቸው ሰዎች አሉ፣ ግን ልረሳም ከቻልኩኝ ይቅርታ ጠይቃለሁኝ። እዚህ ደረጃ ለመድረሴ አሁን ቶቶትም ለመግባቴ አርቲስት አሰፋ በየነ ታውቀዋለህ እና እሱ እዛ በመሰራበት የባህልና የዘመናዊ ክፍል ኃላፊ ነበረ እና ልክ እንደ ማለት እንደ አቶ ይሄ መዘጋጃ ቤት የነበሩት አቶ ተፈራ ብንወልድ የሚባሉ ነበሩና ልክ እንደሳቸው ለሙያተኛ ክብር ያለው ሰው ነው እና ይሄን ዓለም በደንብ ሙያዬንም እንደዚህም አላሻሻልኩም ነበርና ክራር ያው ስለምሞክር ብቻ እሱ በቃ አሁን ኑሮዬም ዝቅተኛ ስለሆነ ስላለ በቃ እንደው ምን ይሻለኛል በዚህ እንኳን የሚቀጥረኝ ሰው ባገኝ ምናምን ስለው በሄደበት ቦታ ሲሄድ ጎጆ ካየ ክራርሽን ይዘሽ ነው ይለኝና እዛ ይዞኝ ይገባል። እንደዚህ አይነት እኮ አርቲስት አለችና ለዚህ ቤት እንደዚህ እሷ ናት እንትን ምትል ያልወሰደኝ ቦታ የለምና መጨረሻ ላይ በዚህ አጋጣሚ ስንታየውን እጅግ በጣም ነው ማመሰግነው። በጣም ታውቀዋለህ ክራሪስቱ እሱን ጠይቆልኝ እሱ ደግሞ አቶ ጠንከርን ጠይቆት ያው በቢጣ በጣም ጎበዝ ልጅ ስለሆነ እሱ ያምንበታል አቶ ጠንከርና እንደዚህ ክራር ትሰራለች ምናምን አለ። እዛ አስገባኝ ማለት ነው። እዛ ገባሁኝ እያልኩኝ ያው እዛ ስገባ ራስ ቲያትርም ስሰራ እኮ ዝም ብሎ አልፎ አልፎ ነው የምሰራው እንጂ ብዙም ይሄን ያህልም እንትን ፐርፌክት አይደለሁኝ። አሁን እዛ ይዞኝ ሄደ። ምሳ ላይ ነበር የምሰራው። የራሴ ነው ብዛት የምሰራቸው ብዙ ዜማዎች ስለሌሉኝ ማለት ነው። አሁን እዛ ከገባው በጣም ነው የተቀየርኩት። በጣም በቃ ኦሮምኛ ሰራለሁ። የማልሰራው ስራ የለም። በቃ የነ ብዙነሽ በቀለን ሰራለሁ። ድንገት ሳላስበው ምናምን እንሰራለሁ። የብዙ ዘፋኞችን የነ ሀና ሸንቁጥን ሰራለሁ። የነ ኩኩ ሰብስቤን ብዙ ስራዎችን በቃ እንድለወጥ ይሆንኩት እሱ በከፈተልኝ እንትን ነው። በዚህ አጋጣሚ አርቲስት አሰፋ በየነን እጅግ በጣም አመሰግነዋለሁ። ስንታየውንም እጅግ በቃ በጣም አመሰግነው። በጣም አመሰግነዋለሁ። አቶ መሰረት ፋሲካ ከነ ባለቤታቸው ወይዘሮ ትግስት ማሞ እናቴ ታማ በጣም ይረዱኝ፣ እሳቸውን አመሰግናለሁ። ሽመላሽ ለጋሽንም አመሰግናለሁ። በጣም ብዙ ናቸው። ወንድሜ ንጉስ ያሰፋን አመሰግነዋለሁኝ። እና የቴም ልጅ በጣም ይረዳኝ ነበር። አሁን አሜሪካን ሀገር ነው ያለው። ኤፍሬም ሀብተ ሚካኤል ይባላልና እሱንም እጅግ በጣም አመሰግናለሁ። ብዙ ናቸው ማመሰግናቸውና እዚህ ላይ ስትሆን ይጠፋብሃል። አይመጣም ላይመጣ ይችላል። ይጠፋብሃልና ሳውዝ ኮሪያ ይሁን ምናምን ያለ ጋዜጠኛ አለና ዳዊት ንጉስ ይባላል። ንጉስ ወራታ የሚባል ክፍል ኃላፊ ነበረ። የሱ ልጅ ነው። በጣም ነው ማመሰግነው። እሱ በችግሬ ጊዜ ለፈለቃ የማሮሃ የፌስቡክ ጓደኛው ነውና በሱ በኩል ብር እየላከ ምን እያለ በችግሬ ጊዜ ረድቶኛልና ብዙ ናቸውና እኔ ያው ጠርቼም እንተናላቸው በጣም በቃ በችግሬም ሆነ በሙያም ላይ የደረሳችሁልኝና እንዳድግም እንድለወጥም ያው ስኬታማ ሆኜ እንትንም ባልልም ይጥሩልኝ የነበሩትን ሰዎች በሙሉ እጅግ በጣም ነው ማመሰግናቸው። አንተንም በጣም አመሰግናለሁ እንግዳ አድርገህ ስለጋበዝከኝ። የሚዲያ ባለሙያዎች በአጠቃላይ አሁን በዚህ አጋጣሚ መዓዛ ብሩን እጅግ በጣም ነው ማመሰግናት። እጅግ በጣም በቃ ይሄ ነው አልልምና
ለሙያዬ ክብር ኖሯት ጋበዘችኝ። በዚህ አጋጣሚ እኔ ላልፈውም አልፈልግም ይሄንን እንትናን ጋበዘችኝ። እዛ እሷ ላይ ሰራሁኝ። አጋጣሚ ሆነ ቢገርም ነገር እንትኖች ሞባይሎች ሌቦች በጣም እንዴት እንደሚያጠኑኝ አላውቅም እና እንዴት አድርገው እንደሚወስዱብኝ አላውቅም። 3 ሞባይል እንትን አልኩኝ። አሁን ከሶስተኛው በኋላ ምንም በቃ እንደም የሆነ ስራ ነው ያበላሽብኝ መጨረሻው ሞባይል ሲጠፋ ማለት ነው። እንትን ብራዚል ውስጥ የሴቶች ሲንግል ሴቶች እንትን ይከበራል በዓል አላቸውና ለዛ ስራ ተፈለኩኝ እና ለዛ ስራ ተፈልጌ ከኢትዮጵያ ውጪ ማለት ነው ብራዚል እና ለዛ ተፈልጌ ስልኬንም ሰጥቼ በዛ ስልክ እየተደዋወልን ነበር ከሴትዮዋ ጋርና ትንሽ ጊዜ ነበር የቀረው ለኔ ለጉዞ ማለት ነው። የዛን ጊዜ ወሰዱብኝ ሞባይል እንትን ኤርጋንዶ እንኳን መገዛበት አጣው። በቃ አንተም የሌባም ገዳለ ይባላል አይደል? ኤርጋንዶ እንኳን በምን ልግዛ እና በቃ ያንን ቆይቶ ኤርጋንዶ ገዛሁኝና ኤርጋንዶ ነው ወሰዱብኝ። አሁንም ስል በቃ አሁን 2 ኤርጋንዶ ይዤ ነሄድኩት እንትናጋ ማለት ነው ማዛብሩ ጋር አሁን ሲሄድ ማለት ነው። አሁን እግዚአብሔር ይመስገን ጥሩ እንትን ላይ ነው ያለሁት። ማለት ያው አርቲስቶች የሚኖሩትን ኖሮ ባልኖርም እግዚአብሔርን እያመሰገንኩ መኖርበት እንትን ላይ ነው ያለሁትና ውለቷን ልዘለው አልፈልግም። እጅግ በጣም ነው ማመሰግናት። እማከብራት የምወዳት ጋዜጠኛ ናትና በሙያው ማከብራታለሁ። እዚህ አጋጣሚ ወንድሙ ኃይሉንም እጅግ በጣም አመሰግናለሁ። 97 እነ ቢኒያምም ብዙ ጥረውልኛል። ሚዲያዎች አርቲስት እንዲወጣ ይጥራሉ። ገብተዋል። ያው እግዚአብሔር ብሎ ያ ጊዜው ደርሶ እስካልወጣ ድረስ ካልሆነ በስተቀር በጣም ሚዲያ ብዙ ሚዲያዎችን አመሰግናለሁ። ይሁንዬንም አመሰግናለሁ። ሻይ ቡና እሱም እዛም ጋብዞኛል። ሚዲያዎችን በጣም አመሰግናለሁ። አንተንም በዚህ አጋጣሚ በጣም ነው ማመሰግነህ ሄኖክዬ። እግዚአብሔር ያክብርልኝ። እኛ ራሳችንን ማመስገን ያለብን ጥሪያችንን አክብረሽ ስለመጣሽ ትልቅ አርቲስት ነሽ። ያው ሁኔታዎችና ጊዜያችን ሲመቻች በራሱ ጊዜ መጣት ሳይቀርም የኢትዮጵያ ሕዝብም በደንብ በአንቺ ሙዚቃዎች በስነ ስርዓት ይደሰታል ይዝናናል ብዬ ተስፋ አደርጋለሁ። ጊዜ አለ ለሁሉም ነገር ጊዜ ስላለው እድሜ ከሰጠህ ያው ባለች እድሜ ያው ተጠቀማለህ እና ይሄ ጊዜ ደግሞ ያንቺ ጊዜ ይመስለኛል። እግዚአብሔር እንደ ቸርነቱ እንደ ፍቃዱ እውነት ነው። እሺ ጥሪያችንን አክብረሽ ስለመጣሽ እግዚአብሔር ያክብርልን። በጣም እናመሰግናለን። እኔም አመሰግናለሁ። የነበረን ቆይታ በጣም ጥሩ ቆይታ ነበረ። በሌላ ፕሮግራም ደግሞ እንገናኛለን። ተመልካቾቻችን ከየትና የትልማ ጋር የነበረን ቆይታ ይህን ይመስል ነበር። እንደወደዳችሁት ተስፋ በማድረግ በሚቀጥለው ደግሞ ሌላ እንግዳ ይዘን እስከምንገናኝ ድረስ ቸር ቆዩ።